السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. إن شاء الله እንግዲህ የዚህ ሳምንት ርዕሳችን እንኳን አላህ Subhanahu Wa Ta'ala ደግሞ ድጋሚ ለመገናኘት አበቃን። አልহামዱሊላህ ረቢል ዓለሚን። አገራችንንም አማን ሰላም አላህ ያድርግልን። የመጣውን በላእ በሙሉ አላህ ይመልስልን። በወንጀላችን ነውና የመጣው ወደ አላህ መመለስ ነው መፍትሄው። ምንም አይነት በላ በወንጀል እንጂ አይመጣም። ያ በላ በተውባ እንጂ አይነሳም ይላሉ። ተውባ ነው የሚያነሳው፣ ወደ አላህ መመለስ ነው፣ ሰደቃ ማብዛት ነው፣ የተቸገሩ ወገኖችን መርዳት ነው። የኛ አሁን ስራ ይህ ነው። ወደ አላህ Subhanahu Wa Ta'ala መቃረብ፣ ዱዓ ማድረግ ይኖርብናል ኢንሻአላህ። ሀገር እንደቀላል ሊፈርስ ይችላል። የፈረሱ ሀገሮችንም እያየን ነው። ይህንን በላ አላህ እንዲያነሳልን፣ ሰላምን አላህ እንዲያሰፍንልን ዱዓ ማድረግ አለብን ኢንሻአላህ። ሁላችንም ሱጁድም ላይ ያው ቁኑትም እየተደረገ ነው በየመስጂዱም። ይህ ዱዓ መደረግ አለበት ኢንሻአላህ። የዛሬው ርዕሳችን አረጃ ተስፋ፣ በአላህ ላይ ተስፋ ማድረግ ማለት ነው። ስለ ተስፋ እናወራለን ኢንሻአላህ። ሙእሚን ምንጊዜም በሁለት ክንፍ ነው መብረር ያለበት። የተስፋ ክንፍ ያስፈልገዋል፣ የፍርሃት ክንፍ ያስፈልገዋል። በመጀመሪያ ተስፋን እናያለን፣ ከዛ በኋላ ፍርሃትን እናያለን። በአላህ ረሕመት ላይ ተስፋ ስለማድረግና የአላህን ቅጣት ስለመፍራት ሁለቱ በተከታታይ የምናያቸው ርዕሰ ጉዳዮች ይሆናሉ ኢንሻአላህ። እስካደረሰን ያክል እየመጣን ሁለቱንም እናያለን ኢንሻአላህ። ተስፋ ማለት ምን ማለት ነው? አረብኛ ቃሉ ተስፋ ማለት ልብ የሚወደውን ነገር በማሰብና በመጠባበቅ ሰላም ማግኘት ማለት ነው። ተስፋ ስንል አንድ በጣም የምንፈልገው የምንወደውን ነገር እሱን በመጠባበቅ ልባችን ኢርቲያህ ሲሆን ሲያርፍ ተስፋ ይባላል። ተስፋ ነው የሰው ልጅ የሚያኖረው አይደለም እንዴ? ተስፋ ሲቆርጥ ህይወት ከባድ ነው የምትሆነው። የምንፈልገውና የምንወደውን ነገር በመጠባበቅ ልባችን ኢርቲያህ ሲያደርግ ሲያርፍ ተስፋ ይባላል። ለምንወደውና ለምንጓጓለት ነገር ሰበቦችን ሳናደርስ ከሆነ የምንጠባበቀው ረጃ ሳይሆን የሚባለው ጉሩር ይባላል። መሞኘት፣ መሸንገል ይባላል። ያልዘራነውን ልናጭድ ካሰብን ያ ሞኝነት ነው፣ ተስፋ አይደለም። ተስፋ ማለት ሰበቦቹን አድርሶ የሰበቦቹን ውጤት መልካም ነገር መጠባበቅ ተስፋ ይባላል። አንዳንድ ጉዳዮች ደግሞ መሆናቸው እርግጠኛ የሆነን ነገር የሚሆንን ነገር መናገር እንዲህ እንዲሆን ተስፋ አደርጋለሁ አይባልም። ለምሳሌ ፀሐይ ነገ እንደምትወጣ ተስፋ አደርጋለሁ አይባልም። ትወጣለች ገብታችኋል አይደል? የሚሆን ነገር ነው፣ መቅጡዕ ነው። ያ ነገር እንደሚሆን እርግጠኛ የሆንበት ጉዳይ። ዑለማ አልቁሉብ ይህ ስለ ልብ የሚመራመሩ የቀልብን በሽታ የቀልብን መድኃኒት የሚያጠኑ እንደነ ኢማሙ አልገዛሊ እንደነ ኢማም ኢብኑ አልቀይም ረሕመቱላህ ዐለይህ ጀሚዓን ሁሉንም አላህ ይማራቸው አላህ ይዘንላቸው። እነ ኢብኑ አልጀውዚ ይህ በቀልብ ጉዳይ ላይ ኤክስፐርት የሆኑ ዑለማዎች ማለት ነው። ምን ይላሉ? አነ ዱንያ መዝረዐቱ ልአኺራ፣ ዱንያ ማለት የአኺራ ማሳ ናት አሉ። ማሳ ናት። ወልቀልቡ ከልአርድ፣ ልብ ደግሞ እንደ መሬት ማለት ነው አሉ። ዱንያ ማሳ ናት፣
ልብ መሬት ማለት ነው። ወልኢማኑ ከልቡዙሪ ፊሃ ኢማን ደግሞ እዛ ላይ እንደሚዘራው ዘር ነው አሉ። ገብስ ወይም ጤፍ ይሄ ፍሬው አለ አይደለም የሚዘራው እሱ ኢማን የሚባለው ቡዙሩ ነው አሉ፣ ዘሩ ነው። ወጣዓቱ ጃሪየቱን መጅራ ተቅሊብ አልአርድ ወተጥሂሪሃ ጣዓ አላህን መገዛት መስገድ፣ መጾም፣ ሰደቃ ማውጣት፣ ዘካ ማውጣት፣ ሰደቃ መስጠት፣ ዚክር ማድረግ፣ ቁርአን መቅራት እነኚህ ጣዓዎች አላህ ስብሓነሁ ወተዓላን መገዛት ደግሞ አሉ ልክ መሬቱን እንደማረስ ነው አሉ እና ማጣሃራት እዛ ያለን አረም የመሳሰሉ ነገሮችን መሬቱን እየገለባበጡ እንደ ማጽዳትና እንደ ማረስ ነው አሉ። ወመጅራ ሐፍሪ አልአንሃሪ ወሲያቀት አልማኢ ኢለይሃ መስኖ ቆፍሮ ውሃ እንደማፍሰስ ማለት ነው አሉ። ምሳሌው በጣም ይገርም ነው አለ። በተለይ የገጠር ሰው በደንብ ይገባል። ከተማው እኮ እርሻ ሲባል ራሱ በአእምሯችን ላይ መጣ ይችላል። ያው በቪዲዮ ካላየ ነው አዝዕርት ዘርቶ አንድ ሰው መጀመሪያ አርሶ አዝዕርት ዘርቶ በመስኖ ውሃ ካላጠጣው ዝም ብሎ ከተወው ኢማን የሚባለው ነገር በጣዓ ካልታገዘ ዋጋ የለውም፣ ፍሬ አያመጣም። ወልቀልቡ ልሙስተህቲሩ ቢዱንያ አሉ በዱንያ የሰጠመች ቀልብ ዱንያ ብቻ ጉዳዩዋ የሆነች ሀም ገሟ ጭንቀቷ ዱንያ ብቻ የሆነች ልብ አሉ ከልአርድ ሰብኸት ለቲ ላ የንሙ ፊሃ ልበዝር አዝዕርት የማይበቅልበት ምድረ በዳ እንደማለት ነች። የደረቀ መሬት ማለት ነው። በዱንያ ብቻ መሽጉል የሆነች ጣዓ የሌለባት አላህን መገዛት የሌለባት ልብ ልክ ደረቅ መሬት ላይ የማያበቅል መሬት ላይ እንደተዘራ አዝዕርት ነች። ወየውም አልቅያመቲ ሁወ አልሐሳድ ቅያማ ቀን ማለት ደግሞ አሉ ማጨጃው ነው። አዝዕርት መሰብሰቢያው ቀን የቅያማ ቀን ይባላል። ዱንያ ማሳ ነች። እዛች ማሳ ላይ የተዘራችው ዘር መቼ ነው የምትታጨደው? የቅያማ ቀን ትታጨዳለች። ወላ የሕሱዱ አሐዱን ኢላ ማ ዘረዕ ማንም ሰው ደግሞ ከዘራት ውጪ የሚያጭደው ነገር የለውም አሉ። በነፍስ ወከፍ ነው። ያቺ ዘር ደግሞ በነፍስ ወከፍ ነው። ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ሚነ ዱንያ ማ ሽእቲ ላ ኡግኒ ዐንኪ ሚነ ላሂ ሸይአ አንቺ የፋጡማ ሆይ የሙሐመድ ልጅ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ዱንያ ላይ የፈለግሽውን ነገር ጠይቅኝ፣ የዱንያ ጉዳይ የምችለውን አደርግልሻለሁ። ላ ኡግኒ ዐንኪ ሚነ ላሂ ሸይአ ከአላህ ግን ምንም የማድንሽ የለኝም አሏት ነቢ ስ ላ ሰለም። የዘራሽውን ነው የምታጭጁ። የነቢይ ሚስት መሆናቸው የነቢዩላህ ሉጥን ሚስት አላዳንም። የነቢይ ሚስት መሆን አያድንም። ግልጽ ነው አይደለም? ሁሉም ሰው የዘራውን ነው የሚያጭደው። የተዘራው አዝዕርት ደግሞ የኢማን አዝዕርት ካልሆነ በስተቀር አያበቅልም። ወቀለማ የንፈዑ ኢማኑን መዓ ኹብት ልቀልብ አሉ። ኢማንም ራሱ ከልብ መበላሸት ጋር ያን ያክልም አይጠቅምም አሉ። ቀልብ ራሱ ቆሻሻ ከሆነ መሬቱ ካልጸዳ የተዘራው ዘር ጥሩ ቢሆን እንኳ ከአረም ካልጸዳ መሬቱ ዘሩ አይጠቅምም አሉ።
ልብ ውስጥ ያለው ኢማን ሊጠቅም የሚችለው ቀልብ ውስጥ ያለ በሽታ ሲጸዳ ነው። ሕቅድ፣ ሰውን ጥላቻ፣ ጎሜ፣ ሐሰድ፣ ምቀኝነት የመሳሰሉ በሽታዎች ቀልብን ወርሰውት ኢማን ቢኖር በምን አቅሙ ይፋፋል? እንዴት ብሎ ገብታችኋል አይደል? መሬቱ የተስተካከለ መሆን መቻል አለበት። ያ መሬት ደግሞ ቀልብ ነው። መሬት ላይ የማያበቅል ምድረ በዳ ላይ ወይም አሸዋማ መሬት ላይ ብንዘራ እንደማይበቅለው ሁሉ ስራ ሳይሰራ ረጃ በአላህ ላይ ምህረቱን መጠበቅም እንደዛ ነው አሉ። ግልጽ ነው አይደል? የአላህን መግፊራ ምህረት ተስፋ ልናደርግ የምንችለው መቼ ነው? መብቀል የሚችል አዝዕር ዘርተን ለዛ አዝዕርት ደግሞ አስፈላጊውን እንክብካቤ ስናደርግለት ብቻ። ያ ካልሆነ ተስፋችን ጉሩር ነው፣ ሞኝነት እንጂ ተስፋ አይደለም። ይህንን በኋላም በደንብ የምናየው ይሆናል። ጥሩ መሬት የፈለገ ሰው፣ ጥሩ መሬት ያስተካከለ ሰው፣ ጥሩ አዝዕርት የዘራ ሰው በሚገባው ነገር ደግሞ ያን አዝዕርት የቀለበ ሰው፣ ውሃ የመሳሰሉ ነገሮችን በደንብ አድርጎ ያመቻቸ ሰው፣ ከዛም አልፎ በአዝዕርቱ ዙሪያ ላይ ማሳው ላይ ያሉ አረሞችን ተከታትሎ የነቀልና ያጸዳ ሰው፣ ይህ ጥሩ አዝዕርት ጥሩ ማሳ ሆኖ አጨዳውም ጥሩ ሆኖ ጥሩ ምርት ያገኛል። ተቃራኒው ምናል ማሳው ዱንያ ነች፣ መሬቱ ቀልብ ነው። ቀልቡን የምናጠጣው መስኖ አድርገን የምናፈስበት ጣዓ ነው፣ አላህን መገዛት ነው። አረሙን መነቃቀል ማለት ቀልብን የሚጎዱ የቀልብ በሽታዎችን ከቀልብ ማጽዳት ማለት ነው። ይህንን ያደረገ ሰው የቂያማ ቀን የአጨዳው ቀን ጥሩ ምርት ያገኛል። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ወቅት የጀነት ሰው መመልከት የፈለገ አሁን የሚያልፈውን ሰው ይመልከት አሉ። ከሰሓቦቹ ጋር ተቀምጠው አንድ ሰው አለፈ። በሌላም ቀን የጀነትን ሰው መመልከት የፈለገ አሁን የሚያልፈውን ሰው ይመልከት አሉ። አሁንም ያው ሰው አለፈ። ሶስተኛ ቀን ይህንኑ መሰከሩ ነቢ ሰለላሁ ዐለይሂ ወሰለም። ድጋሜ ሶስተኛ ቀን ያው ራሱ ሰው ያለፈ። ነቢዩ ሰለላሁ ዐለይሂ ወሰለም የጀነት ሰው ብለው በዱንያ ላይ የመሰከሩለት ሰሓባ ነው። አብዱላህ ብን ዑመር እንደው አባቴ ጋር አንዳንድ ነገር ተፈጥሮ እንደው አንተ ጋር እባክህ ልቆይ ብለው ምክንያት ፈጥረው እንደው ይህ ሰውዬ የሚሰራውን ስራ አይቼ ያን ኸይር ስራ እኔም ሰርቼ ወደ ጀነት እንድገባ ብለው እሱ ቤት በእንግድነት አረፉ። 3 ቀን ቆዩ። 3 ቀን የተለየ ስራ ሲሰራ አላዩትም። ይሰግዳል፣ ይተኛል፣ እንደውም በቃ ብዙም የተለየ ነገር የለውም። ኢላ አነሁ ሲገላበጥ ብቻ ሱብሓነላህ ከእንቅልፉ ነቅቶ አልሐምዱሊላህ ችን ብቻ ይላል። መጨረሻ ላይ እኔ ወደ ቤቴ እንግዲህ መሄጃዬ ነው፣ እኔ እንኳ ምክንያት ፈጥሬ አንተ ጋር እንትን ያልኩት የተቀመጥኩት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው ሲመሰክሩልህ ሰምቼ ነው እና እባክህ ንገረኝ፣ ምንድነው የተለየ የምትሰራው ስራ ምንድነው አሉት። እንዳየ ሆኖ ሌላ ምንም የምሰራው ስራ የለኝም አላቸው። ከቤት ሊወጡ ሲሉ ጠራቸው። ናና ምናልባት አላቸው፣ ምናልባት ሁሌ ወደ አልጋዬ ሲሄድ ቀልቤ ላይ በአንድም ሙእሚን ላይ መጥፎ ስሜትና ጎሜ ሳይኖረኝ ነው የሚሄደው። ወደ አልጋዬ ሲሄድ ወለይሰ ፊ ቀልቢ ሸይ፣ ልቤን ንጹህ አድርጌ ነው ወደ መኝታ የሚሄደው። በአንድ ሙእሚን ላይ መጥፎ ስሜት ውስጥ የለም።
እችማ ሁላችንንም የከበደችው እሷ ነች ያስገባችሁ ያሉ እሳቸው እስኪ የትኞቻችንን ወይ ከዘመድ ወይ ከሥራ ቦታ ወይ ከመስጂድ በመዝሐብም ይሁን በገንዘብም ይሁን በምንም ይሁን የሆነን ሰው ያላልንበት እንደው ከዚህ ንጹህ የሆነ ሰው አለ ወለኹ ከዚህ እስካልጸዳን ድረስ ነስር አይመጣም ወንድሜ ከኔ ይበልጣል እስካላልን ድረስ ነጃ መውጣት የለም ሁሉም ሙእሚን ከኔ ይበልጣል እኔ ከሱ በታች ነኝ የሚል ውስጣዊ የእውነት ስሜት ከሌለን አይሆንም ገና ነው ማለት ነው ወንድማማችነት የእውነት ኢማን የሚባለው ነገር ገና ይቀረናል ሁላችንም ኢንሻአላህ ጥረት እናድርግ ቀልባችንን ጣሃራ ማድረግ ላይ ማለት ነው ያ ነው መሬቱን አስተካክሎልን አላህ ፊትም ጥሩ የሆነ አዝርት እንድንለቅም ማሳችን ያማረ ሆኖ ምርታችን የፋፋ እንዲሆን የሚያደርገው ማለት ነው ስለዚህ ተስፋ የምንለው ነገር የምንፈልገውን ነገር በጣም እንዲሆን የምንከጅለውን ነገር ተምሂድ አድርገን ወደዛ ያን ሊያደርሰን የሚችል ነገር አስተካክለን ነው የምንጠብቀው እንጂ እጅ አጣጥፈን ኢነላህ ገፉር ረሒም አላህ መሐሪ ነው አላህ አዛኝ ነው ጀነቱን እንግዲህ ለማን ፈጠረው ለኛው አይደል ይያል ግን ወደ ጀነት የሚያመራንን ስራ ሳንሰራ ዝም ብለን የምንጠብቀው እሱ አማኒ ይባላል ነብዩ ሰለላሁ ዐለይሂ ወሰለም በጣም አስጠንቅቀዋል እሱ ወተመና ዐለ አላህ አልአማኒ ብለው የገለጹት ነው አላህ Subhanahu Wa Ta'ala በተከበረው ቁርአኑ ይህንን ይለናል إن الذين آمنوا والذين هاجروا وجاهدوا في سبيل الله أولئك يرجون رحمة الله والله غفور رحيم تملكتوا أننا آمنوا تسوج لا الله دين بلو يتسددوا تسوج بالله من قد لا يتعقلوا تسوج أولئك النرسو ناتشو أننا سوج ناتشو من يدروا يرجون رحمة الله يا اللهن إذنت تسفى ليادرقوا مستحق يهونوا يميقباتشو سوچ እነዚህ ናቸው على الله من አይነት ሰዎች ያመኑ መልካም የሰሩ በአላህ መንገድ ላይ የተሰደዱ በአላህ መንገድ ላይ የታገሉ ሰዎች እነዚህ ኡላኢከ የርጁነ ረሕመተላህ የአላህን ረሕመት ተስፋ የማድረግ መብት ያላቸው እነዚህ ናቸው ማለት ነው ገብታችኋል አይደል ማመን መስራት በአላህ መንገድ ላይ መታገል والله غفور رحيم يا الله እዝነት እና ረሕማም የሚገባቸው እነሱ ናቸው አላህ አዛኝና ሩህሩህ የሆነ ጌታ ነው ዑለማዎቹ ምን ይላሉ تخصيص وجود الرجاء ተስፋ የማድረግ መብትን ለነዚህ ብቻ አጥሮት ነው የምናየው አሉ እዚህ ቁርአን አያ ላይ ኡላኢከ የርጁነ ረሕመተላህ ብሎ ተስፋ የማድረግን መብት ለነሱ ብቻ ኻስ አድርጎታል ይላሉ እነዚህ ናቸው ተስፋ ሊያደርጉ የሚገባቸው የታገሉ ሰዎች የለፉ ሰዎች የሰሩ ሰዎች ናቸው ሶስት ነገሮች ያስፈልጋሉ ለተስፋ ተስፋ ሶስት ነገሮችን ይፈልጋል አንደኛ የምንፈልገውን ነገር መውደድን ይፈልጋል በጣም ልንፈልገው ልንወደው ይገባል ተስፋ የምናደርግበትን ነገር ሁለተኛ ባናገኘው በጣም ልንሰጋ ይገባል ያን ነገር ባናገኘው ምንድነው ምን ሆነው ሶስተኛው ሰዕይ ይፈልጋል ወደዛ ወደምንፈልገው ነገር መንቀሳቀስ መልፋት ይፈልጋል ለምሳሌ ጀነትን ተስፋ የማያደርግ ሙእሚን አለ እንዴ ሁላችንም ጀነትን ተስፋ እናደርጋለን አይደል እዚህ ጀነትን በጣም ልንፈልገው ልንወድ ይገባል ማለት ነው አንደኛ ሁለተኛ ጀነትን ብናጣ ምንድነው የሚከሰተው ብሎ ማሰብ ያስፈልጋል
ምንድነው ውጤቱ? ጀነት ከሌለ ጀነት ካልገባ እንደ ሰው የት ነው ቦታው? ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር ሁለት ነገር ነው ያለው። ስለዚህ ሰዒር ጀሃነም አለ ማለት ነው። ኸውፍ ሚነል ፈዋት ያ ነገር ተስፋ ያደረግነውን ነገር ባናገኘው ምን ይመጣብኝ ይሆን ብለን መፍራት፣ ያን ማሰብ። ሶስተኛ ወደ ጀነት የሚያደርሰውን ጉዞ ጥረት ማድረግ፣ ሰዕይ ማድረግ። እነዚህ ሶስቱ መሟላት አለባቸው ይላል። እነዚህ ሶስቱ ከሶስቱ አንዱ ከጎደለ የእውነት ተስፋ አይኖረን። ለምሳሌ በጣም ፈልገነዋል ግን በቃ ካልሆነም ችግር የለም ምንል ከሆነ የተሟላ ተስፋ አይኖረንም። የተሟላ ፍላጎት፣ ጠንካራ ረጃ አይኖረንም በዛ ጉዳይ ላይ። ኦኬ ፈለግነው እንዲያመልጠንም አልፈለግንም፣ በጣም እንሰጋለን። ግን አስፈላጊውን እንቅስቃሴ ማናደርግ ከሆነ ወደዛ የሚያደርሰንን ነገር ይህም ደግሞ አይሆንም። አቅል ያለው ሰው ይህንን አያደርግም። በጣም ፈልገነው ቢያመልጠን ደግሞ በጣም እንደምንጎዳ የምናስበውን ነገር ሳይ እናደርጋለን። እንደ ወላሂ እኔ አንዳንድ ጊዜ የሚገርመኝ ምንድነው በራሴም ማለት ነው የዱንያ ጉዳይ ላይ ቶለሬት ማናደርጋቸው ማንታገሳቸው ጉዳዮች አሉ። ለምሳሌ ገንዘብ ማግኘት አለብኝ ይላል አንድ ሰው። ገንዘብ ካገኘው የቤቴን ኪራይ ከፍላለሁ፣ ቤተሰቦቼን አስተዳድራለሁ ይላል አይደለም እንዴ? ካላገኘውስ ከሰው እጅ ልወድቅ ነው፣ ልመና ላይ ልወድቅ ነው ይላል። ካላገኘ ከቤት ተባሮ እንደሚወጣ ያውቃል፣ አደጋ እንደሚደርስበት ያውቃል። ስለዚህ ምን ያደርጋል? ሰዕይ ያደርጋል፣ ይሯሯጣል። በጠዋት ወጥቶ ማታ ይገባል ከኢሻ በኋላ። እሺ ገንዘብ በጣም ፈልጋለሁ፣ ገንዘብ ከሌለኝ ብዙ ችግር ይፈጠርብኛል፣ ግን አልሰራም ብሎ ቁጭ አይልም። ተግባባናል? የአኺራ ጉዳይም ላይ ይሄው ስሜት ሊኖረን ይገባል፣ ከዚህም በላይ ማለት ነው። ምክንያቱም የአኺራ ጥቅሙም እጅግ ዘላለማዊ ነው፣ ጉዳቱም ዘላለማዊ ነው። ዱንያ አላፊ የሆነች ሀገር ነች። ለዱንያ ይህን ያክል ትኩረት ካደረግን ለአኺራው ደግሞ የበለጠ ሊሆን ይገባል። ለዚህ ነው ነቢያችን ዓለይሂ ሰላቱ ወሰላም መን ኻፈ አድለጅ፣ ምክንያቱም ሁሉም ራጂ የሆነ ተስፋ ያደረገ ሰው ይፈራል አሉ። ኻኢፍ ነው። በጣም ተስፋ ካለው አንድ ሰው ያ ነገር ባይሆንስ ብሎ ይፈራልና መን ኻፈ አድለጅ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የፈራ ሰው ጉዞውን በሌሊቱ ሰዓታት ቀደም ብሎ ይጀምራል አሉ። ምክንያቱም አረቦቹ ጉዞ በሚያደርጉበት ጊዜ ቀን በጣም ፀሐይ ስለሚሆን መቼ ነው የሚጓዙት? በሌሊት ሰዓታት ነው ጉዞ ያለውና ከሌሊት ሰዓታት ቀደም ብሎ ጉዞውን ይጀምራል አሉ ነቢ ሰለላሁ ዐለይሂ ወሰለም። ወመን አድለጀ በለገል መንዚል፣ ቀደም ብሎ ጉዞውን የጀመረ ደግሞ በሌሊት ሰዓታት ቀደም ብሎ የተጓዘ የሚፈልግበት መዳረሻ ላይ ይደርሳል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላ አዋጅ ኢነ ሲልዓተ ላሂ ጋሊያ፣ የአላህ ዕቃ ውድ ነች አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላ አዋጅ ኢነ ሲልዓተ ላሂ ልጀና፣ የአላህ ዕቃ ጀነት ነች አሉ። እችን ዕቃ ለማግኘት ማልዶ ይጓዛል፣ ይጥራል፣ ይግራል ማለት ነው። ምክንያቱም ካመለጠው ጉዳቱን ያውቃል፣ ሲያገኘው ጥቅሙ ምን እንደሆነ ያውቃል። እዚህ ለዛ የሚገባውን ያክል ልፋት ያደርጋል ማለት ነው። የቁሉ ላሁ ዐዘ ወጀል፣ ከዚህ ተያይዞ እጅግ ተስፋ የሚሰጥ የቁርአን አያ አርጃ አያ ሚን አያቲላህ ነው የሚሉት። ከቁርአን አያዎች ሁሉ በጣም ተስፋ የሚሰጠው የቁርአን አያ ይህ የቁርአን አያ ነው። ምን ይላል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። እናንተ ባሮቼ ሆይ በላቸው ይላል አላህ ነቢዩን ሰለላሁ ዐለይሂ ወሰለም። በላቸው አንተ መሐመድ፣ ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ በነፍሳቸው ላይ ብክነትን ያበዙ የሆኑ በወንጀል የተጥለቀለቁ የሆኑ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ፣ ከአላህ ረሕመት በፍጹም ተስፋ አትቁረጡ ይላል አላህ ሱብሓነሁ ወተዓላ። ኢነላሃ የግፊሩ ዙኑበ ጀሚዓ፣
አላህ ወንጀሎችን በሙሉ ይምራል የሚያስቀረው የለም አላህ Subhanahu Wa Ta'ala ሰውየው 70 ዓመት 60 ዓመት ሆኖት በምርኩዝ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም ጋር ምን አላቸው አሁን ሸሃዳ ባደርግ ምንድነው ማገኘው አላቸው አላህ Subhanahu Wa Ta'ala ቁርአን ያወረደ ይተካላቸዋል ወንጀላቸውን በሙሉ يبدل الله سيئاتهم حسنات ወንጀላቸውን በሙሉ በሐሰናት በመልካም ነገር ይተካላቸዋል የሚል ቁርአን ያወረደ አላህ ይሄን ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩት ይህ ሰውዬ ምርኩዙን ይዞ አላሁ አክበር እያለ ነው ጥሏቸው ይሄ ነው ፉጁራቲ ይሁሉ ወንጀል ይሁሉ ማአት የሰራሁት መጥፎ ስራ ሁሉ ይቀየራል አላቸው خلاص ሸሃዳውን አደረገና እየፎከረ ነው ሄደው ተክቢራ ያለ ሄደ በአላህ ላይ ተስፋችን የላቀ መሆን አለበት እስከ ሰራን ድረስ لأن الله عز وجل ባሪያው ስንዝር ያክል ከቀረበው የክንድ ያክል ይቀርባል አላህ Subhanahu Wa Ta'ala ትንሽ ከቀረብነው በብዛት ይቀርበናል አላህ رحيم የሆነ ጌታ ነው አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም በሌላ አያ ላይ ምንድነው ያሉት እናንተ ወንጀል የማትሰሩ ቢሆን ኑሮ لذهب بكم እናንተም በሙሉ ያስወግድና ولا أتى بقوم يذنبون فيستغفرون فيغفر الله لهم أو كما قال النبي صلى الله عليه وسلم صلوا على النبي ወንጀል ሰርተው استغفار አድርገው ከዛም ወንጀላቸውን የሚምርላቸው ሰዎች አላህ ያመጣ ነበር እናንተን አስወግዱ አሉ ነብዩ ሰለላሁ ዐለይሂ ወሰለም መላእክት አለው ምንም ወንጀል የማይሰራማ መላእክት አለው የሰው ልጅ ግን ለዛ ነው እንደዛ አይነት ባህሪ ኖሮት ነው የተፈጠረው ይወድቃል ይነሳል ረጃ በአላህ ላይ ተስፋ መቁረጥ የለም ያን ሐዲስ ታስታውሳላችሁ 99 ነፍስ የገደለው ሰው አይደል እንዴ ወደ አንድ ዓቢድ መጣ አንተ ሰው ሆይ ያለው 99 ነፍስ ገድያለሁ አላህ ይምረኛል ያለ እንትን አይምርህም አለው فكمل به المئة إلى መቶ ሞላበት ሰውየውን ማለት ከዛ ዓሊም ጋር ሄደ አዋቂ ጋር ሄደ ባንተና በጌታህ መካከል ማን ሊገባ ነው ማን አለ ተውባ አድርግ ወደ አላህ ተመለስ ባይሆን ይህንን ወንጀል የሰራህበትን አገር ለቀህ ተሰደዳል ለቀቅ ይህንን አካባቢ ረጃ በአላህ Subhanahu Wa Ta'ala ላይ ትልቅ ተስፋ ያስፈልጋል ስራ እስከሰራን ድረስ ስራ የሌለው ተስፋ ነው የተከለከለው በእስልምና እንጂ ጥረት እስካደረግን ድረስ አላህ Subhanahu Wa Ta'ala ማህሪ የሆነ ጌታ ነው ወኢነ ረበከ ለذو مغفرة للناس على ظلمهم ከመበደላቸው ጋር ይላል አላህ Subhanahu Wa Ta'ala ለሰዎች ለذو مغفرة للناس ለሰዎች የምህረት ባለቤት ነው አላህ ይላል ጌታህ እኮ የምህረት ባለቤት ነው على ظلمهم ከመበደላቸው ጋር ነው ከበደል የምንጸዳ ሰዎች ስላልሆን ማለት ነው ነብዩ አለይሂ ሰላቱ ወሰለም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ባስተላለፉልን ሐዲስ አንድ ጊዜ ምርኮ የተማረኩ ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡ ያኔ ምርኮኞቹን እየጎበኙ ይያሉ ነብዩ ሰለላሁ ዐለይሂ ወሰለም فإذا امرأة من السبي تسعى إذ وجدت صبيا في السبي ከምርኮ ከተማረኩት ሰዎች መካከል አንዲት ሴት አንድ ህፃን ልጅ ጠፍቶባት ትፈልጋለች እየተሯሯጠች ከዛው ከምርኮኞቹ መሃል ያን ህፃን ልጅ አገኘችው ያዘችውና ወደ ሆዷን ልጇን ከዛም ታጠባው ጀመር ይህንን ህፃን ልጅ فقال رسول الله صلى الله عليه وسلم نبي صلى الله عليه وسلم ينكست أيونا من قالوا أترون هذه المرأة طارحة ولدها في النار إتشي سيت يهنن لجوان اندي بس الست تأفتوا أجنتا ومتاتباون لجوان
ሳት ላይ ትጥለዋለች ብላችሁ ታስባላችሁ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ይመስላችኋል ሳት ላይ የምትጥል ይመስላችኋል ቁልና ላ ወላሂ በፍጹም አንተ የአላህ መልእክተኛ በአላህ ይሁንብን ይህንን አታደርግም እቺ ሴት እቺ እናት እንዴት ልጇን ሳት ላይ ትጥላለች ረሱል አለይሂ ሰላቱ ወሰላም ምን አሉ አላሁ አርሐሙ ቢዐብዲህ المؤمن من هذه على ولدها الله مؤمن بهون بارياو لا يالو እዝነት እቺ እናት በልጇ ላይ ካላት እዝነት ይበልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም لا اله الا الله تصوير عجيب يعني በጣም የሚገርም ክስተት ነው አይደለ አንድ አራቢ ይባላል ገርገራ ላይ ያለ ሊሞት ጣረሞት ላይ ያለ ወዴት ነው የሚሄደው አለ ወደ አላህ ነው የምትሄደው አሉት እሱ ዘንድ ኸይርን እንጂ ሌላ ማላቀበት ጌታ ጋር እየሄድኩ ምን ችግር አለ እሱ ጋር ኸይር እንጂ ሌላ ማላቀበት የሆነ ጌታ ጋር እየሄድኩ ምን ችግር አለ አለ በደስታ ነው የሚሄደው አለ ረጃ አላህ ጋር ያለ ተስፋ يا الله رحمته سفنونا الله سبحانه وتعالى بالسلاي ازنتن اندصعفه ان الله كتب على نفسه بنفسه قبل ان يخلق الخلق فطرتاتن بمونو كمفطرو بفيت الله بالسلاي صفوا على نبياتنا صلى الله عليه وسلم من بلو من دنققوال براسو لاي الله سبحانه وتعالى ان رحمتي تغلب غضبي بلو على الله ازنتي قطعين تشنفالج بلو الله سبحانه وتعالى صفوال فطران كما افطروا بفيت النبي صلى الله عليه وسلم عند حديث من يعني كل امتي يدخلون الجنة الا من ابى انبي على سكر كلهم يعني امه جنتي قبال على نبياتنا صلى الله عليه وسلم صحابوቹ ገረማቸው قالوا ومن يأبى يا رسول الله صلى الله عليه وسلم جنة ግባ እየተባለም ቢሚል ማን ነው አንተ ያላህ መልእክተኛ አሏቸው من أطاعني دخل الجنة ومن عصاني فقد أبى እሺ ያለኝ የታዘዘኝ ሰው ጀነት ገባ እምቢ ያለ አልታዘዝም ያለ ደግሞ ጀነት አልገባም አለ አንድ አባት ነበሩ ጎንደር ልጃቸውን ቢመክሩት ሰላት ስገድ ቢሉት እምቢ አለ ከበደው እንደው ሰላት አይ ልጄ ያሉት ልጄ አላህ ይማራቸው ወደ አኺራ ሄደዋል ልጄ ጣሃራ ሁነህ ጀነት ግባ ብልህ እስከ ነጃሳ የጀሃነም ካልገባው ትለኛለህ እንዴ አሉት ሰላት ማለት ጣሃራ ነው በቃ ውዱ ታረጋለህ እስቲንጃ አድርገህ የመንፈስም የአካልም ንጽህና እኮ ነው ሰላት ይህንን እምቢ ብለህ እስከ ቆሻሻ የጀሃነም ካልገባው ነው ወይ አንተ ኧረ እባክህ ልጄ ይሉት ነበር ሱብሃንአላህ በኋላ አልহামዱሊላህ ተውባ አደረገ ልጁ ጥሩ ሙልተዚም ሆኗል የአላህ ረህመት ሰፊ ነው ጥረት ነው የሚፈልገው ጥረት እስካደረግን ድረስ የአላህ ረህመት ሰፊ ነው ሙእሚን ለዚህ ነው በሁለት ክንፍ መብረር ያለበት ተስፋና ስጋት ፍርሃት ተስፋ ሲበዛ ያዘናጋል ስጋት ሲበዛ ተስፋ ያስቆርጣል ይሄ ባላንስ መሆን መቻል አለበት ኢንሻአላህ የምንችለውን ያክል እንጥራለን በአላህ ላይ ተስፋችን ከፍ ይላል ከፍ ማለትም አለበት በተለይ ገርገራ ላይ ሲሆን አንድ ሰው ሰከራት ላይ በሚሆንበት ጊዜ ተስፋው ነው ማሸነፍ ያለበት ብለዋል ዑለማዎቹ አላህ ይምረኛል ብሎ እርግጠኛ ነው መሆን ያለበት ምክንያቱም ሸይጣን በዛ ሰዓት ያሳየዋል ስራውን ይህን ሰርተ በቃ አላህማ ይምርህም ይለዋል ተስፋ እንዲቆርጥ በአላህ ላይ ረጃኡ ከፍ ማለት አለበት በኖርማል ህይወታችን ደግሞ ኸውፋችን ነው መብዛት ያለበት አሉ ፍርሃቱ ነው ማዘንበል ያለበት ወደ ሞት ሲቃረብ ደግሞ ተስፋው በደም መጨመር አለበት ይላል ግልጽ ነው አይደል አነስ ረዲየላሁ ዐንሁ ባስተላለፉልን ሐዲስ ላይ
ነቢዩ ዓለይሂ ሰላቱ ወሰላም ይህንን ብለዋል በሐዲስ አልቁድስ አላህ እንዲህ አላሉ የብነ አደም አንተ የአደም ልጅ ሆይ إنك ما دعوتني ورجوتني غفرت لك أنت كلمنكኝ እኔን ተስፋ ካደረክ እምርልሃለሁ على ما كان منك ولا أبالي ያሻህን የፈለከውን ያክል ነገር ሰርተህ እኔ ግድ የለኝም እምርልሃለሁ ወደ እኔ ብቻ ተመለስ ይላል አላህ ሱብሓነሁ ወተዓላ ولا أبالي ግድ የለኝም አንተ የአደም ልጅ ሆይ ወንጀልህ ሰማይ ቢጠቅስ ሰማያትን ቢደርስ ከዛም ወደ እኔ ማረኝ ብለህ ከተመለስክ غفرت لك እምርሃለሁ አንተ የአደም ልጅ ሆይ لو أتيتني بقراب الأرض خطايا መሬትን የሞላ ወንጀል ይዘህ ወደ እኔ ብትመጣ ثم لقيتني لا تشرك بي شيئا አንድም ነገር በእኔ ላይ ሳታጋራ እኔም ብቻ ጌታህ እንደሆንኩ አምነህ እሱን ይዘህ ተውሂድ ይዘህ ከመጣህ ለአተይቱከ ቢቁራቢሃ መግፊራ መሬትን የሞላ ምህረት ይዤ እመጣለሁ አንተ ጋር ይላል አላህ አላሁ አክበር እሱን ብቻ ይዘን በሱ መንገድ ላይ ጸንተን የምናልፍ ሰዎች አላህ ያድርገን ይህ ነው ትልቁ ነገር እሱ ነው በወንጀላችን ብዛት አላህ ዐዘ ወጀል በዋለልን ውለታ ክብደት ምንም አይነት መልካም ስራ ብንሰራ የአላህን ረሕመት ልናገኝ አንችልም የአላህ ረሕመት የሚገኘው በሱ እዝነት ነው በስራ አይደለም ነቢዩ ሰለላሁ ዐለይሂ ወሰለም ማንም ሰው ስራው አያድነውም ብለዋል ወላ አንተ ያ ረሱለላህ አንተም ብትሆን አንተ የአላህ መልእክተኛ ብለዋቸዋል አዎ እኔም ብሆን አላህ በእዝነቱ ካላካበበኝ በስተቀር ብለዋል አላህ በእዝነቱ ቢሸፍነኝ እንጂ እኔም ብሆን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በስራ አይደለም ነጃ የሚወጣው ስራ ግን ሰበብ ነው የአላህን ረሕመት ለማግኘት ስራ ሰበብ ነው የምንሰራው ስራ ግን ለአላህ ስብሓነሁ ወተዓላ የሚገባውን አምልኮ ልናደርስ የሚያስችል አይደለም የፈለገ ሐያታችንን በሙሉ በስጁድ ብናጠፋ ማለት ነው لأن الله عز وجل እሱ በእኛ ላይ የዋለው ውለታ በጣም ትልቅ ነው እኛ አመስግነን እሱን ተገዝተን የምንደርስበት አይደለም ዑመር ብን ዓብዱል ዐዚዝ ከሚያደርጓቸው ዱዓዎች ውስጥ አንዱ ምንድነው ይላሉ اللهم إني لست أهلا لنيل رحمتك ولكن رحمتك أهلا لنيلي ጌታዬ ሆይ እኔ ያንተን እዝነት ለማግኘት የሚገባ ሰው አይደለሁም ያንተ እዝነት ግን እኔን ለማግኘት የተገባች ነች ይላል አላሁ አክበር እኔ ያንተን እዝነት ለማግኘት የሚገባኝ ሰው አይደለሁም ያንተ እዝነት ግን እኔን ለማግኘት የተገባች ነች ፈርሐምኒ እዘንልኝ ይሉ ነበር ተግባባን አይደለም እዚህ በስራችን አይደለም ስራችን ግን ሰበብ ነው والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين يحيى بن معاذ يتبالو عالم سلفوች ውስጥ ምን ይላሉ من أعظم الاغترار عندي التمادي في الذنوب مع رجاء العفو من غير ندامة يعني ምንም መቆጨት ወንጀል ላይ ረጅም ጊዜ እየቆዩ የአላህን እዝነት ተስፋ ማድረግ እኔ ዘንድ ሞኝነት ማለት ይህ ነው ይላሉ ተግባባን ወንጀል ላይ ነው ያለው በወንጀሉም እየተጸጸተ አይደለም ግን አላህ ገፉር ነው ይላል አላህ መሐሪ ነው ለምንድን ነው ይህንን ነገር ማተው እንደው አላህ ሽቶብኝ እኮ ነው እስኪ እንደው ዱዓ አድርግልኝ እንደው እኔ እኮ በቃ ይላል ደግሞ አላህ ገፉር ረሒም ነው አንተ ለምን ታጠባብቃለህ ይላል አይደል እንዴ ይህ ሞኝነት የአላህን ረሕማ የሚገኝበት መንገድ ላይ ሳይገኙ ከሱ ተቃራኒ በሆነ ሂደት ላይ ሆኖ አላህ ስብሓነሁ ወተዓላ እንደሚምረን ተስፋ ማድረግ ይህ ሞኝነት ነው ይላሉ وتوقع القرب من الله تعالى بغير طاعة እሱን ሳንገዛ ወደ አላህ መቃረብን መጠበቅ ይህ ሞኝነት ነው አሉ
እሱን እየተገዛን አይደለም እሱን ሳንገዛ እንዴት ነው ወደ አላህ መቃረብ የምንችለው وانتظار زرع الجنة ببذر النار የጀነትን ፍሬ ወይም የጀነትን አዝርት መጠበቅ የተዘራው አዝርት ግን የጀሃነም ሆኖ ማለት የሳት ዘር ዘርቶ የጀነት ሰብል መጠበቅ ሞኝነት ነው ምክንያቱም የቂያማ ቀን ምን ብለናል ሁሉም ሰው የዘራውን ነው የሚያጭደውና ወንጀል እየሰሩ አላህ Subhanahu Wa Ta'ala የሚገዙ ሰዎችን ሀገር መመኘት ሞኝነት ነው وانتظار الجزاء بغير عمل ስራ ሳይሰሩ ምንዳ መጠበቅ ሞኝነት ነው والتمني على الله عز وجل مع الإفراط ምንም ስራ ሳይሰሩ ተዘናግቶ በአላህ ላይ ተስፋ ማድረግ ሞኝነት ነው ይላሉ ኢብኑ ሒባን በአንድ ወቅት የተከሰተን ነገር እንዲህ ጽፈውታል ሃሩን الرشيد أمير المؤمنين በአንድ ወቅት አንድ ሻዒር ገባ ወደሳቸው ገጣሚ አቡል ዒታሂያ ይባላል ይህን ሰው ግጥም አንተ ጋር አለ እንዴ እስኪ ግጥም በልልኝ አጠር ያለ እጥር ምጥን ያለ ግጥም እስኪ በል አሉት ሃሩን الرشيد ገጣሚው እንዲህ አላቸው لا تأمن الموت في طرف ولا نفس ولو تمنعت بالحجاب والحرس واعلم بأن سهام الموت قاصدة لكل مدرع منا ومترس ترجو النجاة ولم تسلك مسالكها إن السفينة لا تجري على اليبس من مالتنا وقتامي موتن تماما بيان داندوا يا عينه شرفتا عيناتشن تكفتا متزقابت كسبت እና በምን ተነፍሳት ትንፋሽ በእያንዳንዷ እኖራለሁ እንዳትል ሞት በየትኛውም ቅጽበት ሊመጣ ይችላል አላቸው የፈለክ ጠባቂ ጋርድ በዙሪያ ቢኖር በሰራዊት ብትከበብ ሞትን ማምለጥ አትችልም እወቅ የሞት ቀስት የምትፈልገውን ታርጌቷን መምታቷ አትቀርም አሉት የሞት ቀስት ከተወረወረች ያንን ሰው አታመልጠውም ترجو النجاة ولم تسلك مسالكها መዳን ትፈልጋለህ ግን የመዳኛ መንገዱን ሳትይዝ إن السفينة لا تجري على اليبس سفينة مركبኮ በደረቅ የብስ ላይ አትንሳፈፍም ማለት ሰፊና መርከብ እንዲንሳፈፍ ከፈለክ የት መውሰድ አለበት ባህር ላይ ማስቀመጥ አለበት አይደል ውቅያኖስ ላይ መሆን አለበት የብስ ላይ አስቀምጠው ሊንሳፈፍ አይችልም ስለዚህ ወደ ነጃ መውጫ ወይም ደግሞ ወደ የመዳኛውን መንገድ ሳትይዝ መዳንን መጠበቅ የብስ ላይ ሰፊና እንዲንቀሳቀስ ማሰብ ማለት ነው አሉት ሃሩን الرشيد ይህን ግጥም ሲሰማ فخر مغشيا ይላል ራሱን ስቶ ወደቀ ሃሩን الرشيد ስለ ሞት ሲወሳላቸው ስለ አኺራ ሲወሳላቸው የድሮ መሪዎች አሚር አልሙእሚኖች እንደዚህ ነው ራሳቸውን ስተው የሚወድቁበት ጊዜ ነበር ስለ ረጃ ግልጽ ነው አይደለ ተስፋ የምናደርጋቸው ነገሮች ሶስት ነገር ይፈልጋሉ በጣም ልንፈልገው ይገባል ሁለተኛ ቢያመልጠን ምን ይመጣብናል ብለን ማሰብ ይፈልጋል ሶስተኛ ለዛ የሚፈልገውን እንቅስቃሴ ማድረግ ያስፈልጋል الخوف ከአላህ Subhanahu Wa Ta'ala ቅጣት መፍራት خوف علماء من يلالو صوت الله يسوق به عباده إلى العلم والعمل لينالوا بهما القرب من الله تعالى إلى الله مفرات يمبالو الله سبحانه وتعالى باروتشن ودا أوقاتنا ودا سرع بممرات ودا الله نديك قربوا يميادرغبت جرافو نو يلالو አለንጋው
ኸውፍ ሲኖር ነው አላህን መፍራት ሲኖር ነው የአላህ Subhanahu Wa Ta'ala ትእዛዝ ላይ መቆም የሚቻለው በሌላ አገላለጽ ዑለማዎቹ ምን ብለዋል ተአልሙል ቀልብ ነው ብለዋል የልብ ስቃይ ማለት ነው واحتراقه መቃጠል ማለት ነው ውስጥ ምን بسبب توقع مكروه في الاستقبال ወደፊት የማንፈልገውና የምንፈራው ነገር ይደርስብን ይሆን ወይ ብሎ ልባችን ሲጨነቅና ሲጠበብ ያ ነው ኸውፍ ማለት ነው ግልጽ ነው ምንድነው የሚያጋጥመኝ ጀሃነም ብገባስ ሒሳቤ ቢጎልብኝስ ሲራጥ ላይ ብወድቅስ محشر ላይ ስሜ ቢጠራስ ውጣ ተብዬ ከሙጅሪሞች ጋር ነዑዙ ቢላህ وامتاز المجرمون አይደለም ይላል سلام قولا من رب رحيم وامتازوا اليوم ايها المجرمون እናንተ መናጢዎች ተለዩ ሲባል ከነዛ ውስጥ በሆንስ ነዑዙ ቢላህ ይህንን መፍራት ማለት ነው ይህ ፍርሃት ነው አካላችን ወደ ማዕሲያ እንዳይሄድ የሚገድብልን አላህን በመገዛት የሚያስርልን ይህ ፍርሃት በጣም ትንሽ ከሆነ ፍርሃቱ መዘናጋትን ያመጣል በሙእሚን ልብ ውስጥ መቼም ፍርሃት አይጠፋም አላህን መፍራት ቅጣቱን መፍራት ጀሃነምን መፍራት ይኖራል ግን ሲያንስ ያ ፍርሃት ገፍላ ያመጣል መዘናጋት ያመጣል በጣም ሲበዛ ደግሞ ተስፋ መቁረጥ ያመጣል ስለዚህ ባላንስ መሆን አለበት ለምንድነው አላህን የምንፈራው አንደኛ የአላህን ቅጣት የምንፈራበት አንደኛ አላህን ከማወቅ ይመነጫል لمعرفة الله سبحانه وتعالى معرفة ሲኖረው አንድ ሰው አላህን ካወቀው የሱን ባህሪ ካወቀ አላህ سبحانه وتعالى መخلوቅን በሙሉ ቢቀጣው ለሱ ምንም እንዳልሆነ غني እንደሆነ አላህ የተብቃቃ እንደሆነ ካወቀ ይፈራል ዘይኑ العابدين ይመስሉኛል እኔ የምፈራው አሉ أن يطرحني الله عز وجل في النار ولا يبالي الله جهنم لا يوروروي ምንም ሳልመስለው ብቀር ብዬ ፈራለሁ ይላል ان الله غني عن العالمين الله كعلمات يتبقى ጌታ ነው الله عز وجل سورة الشمس ላይ ምንድነው የሚለው فدمدم عليهم ربهم فدمدم عليهم ربهم بذنبهم فسواها ولا يخاف عقباها الله አጥፍቷቸው በሙሉ ኮንሲኩዌንሱን አይፈራም ማለት እኮ ነው በኋላ ምን ይመጣል ብሎ አላህ አይፈራም ምንም አይደለም አላህን ያወቀ ሰው ታዲያ እኔ ማን ነኝ እኔ ምንም ማለት አይደለሁም ብሎ አደብ ያደርጋል ይፈራል ወንጀልን ከመዳፈር ራሱን ይቆጥባል ሁለተኛው ምክንያት ደግሞ የሰው ልጅ የሚሰራው ወንጀል ብዛት ደግሞ እንዲፈራ ያደርገዋል በቀልባችንም በምላሳችንም በአይናችንም በጆሮአችን የምንሰራቸው ወንጀሎች ብዛት አላህ Subhanahu Wa Ta'ala እንድንፈራ ያደርጋል እስኪ ማን ነው ከኛ ውስጥ በአሁኗ ሰዓት አላህ ፊት ብቆም የሚያሳፍር ስራ የለኝም አላህ ሊምረኝ ከጅላለሁ ብሎ የሚያስብ ማን አለ ወንጀላችን አካቦናል በሁሉም አቅጣጫ የምናጓድለው ሐቅ ብዙ ነው ወአቲ ኩል ذي حق حقه አይደለም ዲናችን የሚለው ሁሉንም ሐቁን ስጠው መብቱን አድርስ ለሁሉ ኩልኩም ራዕን وكلكم مسؤول عن رعيته ሁላችሁም እረኞች ናችሁ ሁላችሁም ደግሞ ስለ እረኝነታችሁ ትጠየቃላችሁ በያለንበት ፖዚሽን እንጠየቃለን በተሰጠን አማና ልክ እንጠየቃለን
የትኛውን ሐቅ አሟልተን ጠብቀን ነው ያዩ አለኹ እዚህ ከባድ ነው ማለት ነው ያለንበት አንደኛ አላህ እኛ ምንም ማለት አይደለም የابن آدم ምንድነው አላህ በሐዲስ القدس ላይ የሚለው لو أن أولكم وآخركم وجنكم وإنسكم كانوا على أفجر قلب رجل واحد منكم ما نقص ذلك من ملك شيئا የመጀመሪያችሁም የመጨረሻችሁም ጂናችሁም ኢንሳችሁም ሰዋችሁም ጋኔላችሁም በሙሉ ተሰብስባችሁ ሁላችሁም በጣም ክፉ በሆነ ሰው ልብ ላይ ብትሆኑ የፊርዓውን ቀልብ ቢኖራችሁ ማለት ነው ሁላችሁም ከኔ ስልጣን ጭንቅንጣት ታክል የሚያጎለው የለም ነው የሚለው አላህ Subhanahu Wa Ta'ala ስለዚህ ያገራችን ሰው ይናገራል አይደል ጨው ለራስህ ስትል ጣፍጥ አለያ ድንጋይ ነው ብሎ ይወረውራል የሰው ልጅ አላህ Subhanahu Wa Ta'ala የሚገዛው ለራሱ ሲል والله غني عن العالمين الله በራሱ የተብቃቃ ጌታ እኛ ተገዛ ነው አልተገዛ ነው ስልጣኑ የሚጎልበት ጌታ አይደለም የአላህ ባሪያ መሆን ክብሩ ለራሳችን ነው ሸረፉ ለራሳችን ነው ይህ ሸረፈ العبودية የሚባለው የአላህ ባርነት ክብር ከየትኛውም ክብር በላይ ነው ምክንያቱም ከሁሉም ባርነት ስለሚያጸዳን ማለት ነው ነፃ ስለሚያደርገን የሱ ባሪያ ብቻ ነው ከስሜት ባርነት ነፃ ነን ከሰው ባርነት ነፃ ነን ከግዑዝ ባርነት ነፃ ነን ከጣዖት ባርነት ነፃ ነን የአላህ የኻሊቅ الكون የዚህ ዩኒቨርስ ፈጣሪ ባሪያ ስንሆን የዩኒቨርሱ ጌታ እንሆናለን ዩኒቨርሱን የማስተዳደር ተዕሚር የማድረግ የመቀየር ለኛ በሚመች መልኩ ተስኺር የማድረግ መብት አላህ ሰጠን ግልጽ ነው አይደል እዚህ ያ ሸረፍ የኛ ይህንን ሸረፍ ትተን እሱም በመወንጀል ውስጥ ስንሆን ደግሞ በጣም ልንፈራ ይገባል ከዚህ ክብር ወርደን ስንገኝ ልንፈራ ይገባል ማለት ነው አላህ Subhanahu Wa Ta'ala በጥልቀት ባወቅነው ቁጥር ወይም እሱን ማዕሪፋ በደንብ ባዳበርን ቁጥር ስለሱ ባወቅነው ቁጥር ፍርሃታችን እየጨመረ ይሄዳል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ወላሂ በአላህ እምላለሁ ኢኒ እኔ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ለአዕለሙሁም ቢላህ አላህን ከሁላችሁም የበለጠ አውቀዋለሁ አሉ ወአሸድሁም ለሁ ኸሽየተን ከሁላችሁም በላይ ደግሞ ፈራዋለሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ስናውቀው እንፈራዋለን አዘማውን ስናቅ ታላቅነቱን ስንረዳ እንፈራዋለን ኢማም الشعبي يا عالم አላቸው አንድ ሰው አንተ አዋቂ ሰው ሆይ ተባሉ ኢማም الشعبي الشافعي الشعبي የሚባሉ ሌላ ዓሊም ናቸው انما العالم من يخشى الله ዓሊም ማለት አዋቂ ማለት አላህን የሚፈራ ነው አዩሃ الإخوة አሁን እኮ አዋቂ የሚባለው አላህ ይጠብቀን የበለጠ አላህን የመዳፈር ነገር እኮ እየታየ ነው አዩሃ الإخوة ትንሽ ዕውቀት ያለው ዕውቀት በኖረን ቁጥር እንዴት ነው አላህን ማንፈራው የምንናገረው ላይ ኡማን ይጎዳል አይጎዳም ወይ ይህ ንግግሬ ምን ያመጣል ምንድነው ለኡማው የሚያመጣው አላህ ፊት ያስጠይቀኛል ወይ ሳያስጠይቀኝ ቆም ማለት እኮ ያስፈልጋል ከሁሉም ሰው የበለጠ በመሪነት ደረጃ ያለ ዓሊም የሆነ ሰው መፍራት አለበት በጣም መፍራት አለበት አላህ ግልጽ ነው አይደል ኢማም الشعبي ይህንን ያሉት ያ ዓሊም ስላቸው አንተ ዓሊም ወይ ሲባሉ العالم من يخشى الله ዓሊም ማለት አላህን የሚፈራ ነው وذلك لقول الله عز وجل إنما يخشى الله من عباده العلماء الله سبحانه وتعالى يمفرت كباروች ውስጥ አዋቂዎች ናቸው የእውነት ካወቅነው እሱን እንፈራዋለን በመንናገራት በመንሰራት ነገር ሒሳብ እናደርጋለን ቆም እንላለን ሁሌ አናጠፋም ማለት ግን አይደለም ስናጠፋ ደግሞ ያ ፍርሃት ስላለ ቶሎ እንመለሳለን እንነድማለን መውደቅ ያለ ነው የሰው ልጅ ይወድቃል አይሳሳትም ማለት
ኸውፍ ሲኖረን እኮ ነው እስትግፋሩ የሚመጣው። ያ አላህ አላህ እንዴት ያደርገኝ ይህን ወንጀል ሰርቼ ብሎ ሰውየው ቶሎ እንዲመለስም ያደርገዋል ማለት ነው። መጀመሪያ እንዳይወድቅ ይከላከለዋል። ተሳስቶ ሲወድቅ ደግሞ ቶሎ እንዲመለስ ያደርገዋል። ኸውፍ አላህን መፍራት። ኢንሻአላህ ለዛሬ እዚህ ላይ እናቆማለን። ኢንሻአላህ በሚቀጥለው ሳምንት የዚህንም ፓርቲ ያላለቀውን እናያለን። አላህ ሱብሓነሁ ወተዓላን በትክክለኛው መንገድ ላይ ሆነው ተስፋ ከሚያደርጉት እሱንም አውቀው ከሚፈሩት ሰዎች አላህ ያድርገን። አገራችንን አማን ሰላም አላህ ያድርግልን። የመጣውን በላእ በሙሉ አላህ ያንሳልን። የህዝባችንን ሐያት አላህ ይጠብቅልን። እንግዲህ የተፈናቀለውም የተሰደደውም ሁሉ አማን ሰላም ሆኖ ወደ ቀየው የሚመለስ አላህ ያድርገው። እኛም ደግሞ ያልተፈናቀል ችግር ያልደረሰብን ሰዎች ደግሞ እነዚህ ወገኖቻችን ደርሰንላቸው ደግሞ በዛም አላህን ውዴታ አግኝተን ጀነትንም የምናገኝ አላህ